ተረኛ ማለት ምን ማለት ነው? አሁን እኔ ትርጉሙ የተረዳኝ መጀመሪያ እኛ ነበርን፣ ከዛ ትግሬ መጣ፣ ከዛ ኦሮሞ መጣ። እንደዛ መሰለኝ። ጥሩ እኮ ነው ታዲያ እንደዛ መሆኑ እኮ አሪፍ ነው። እና አንዱ ይዞ ለዘላለም የሚኖር ከሆነ ትክክል አይደለም። ከሳምንታት በፊት እንዲህ ሆነ። በአዲስ አበባ የመከላከያ ጄኔራሎች፣ የእዝ አዛዦች፣ የመምሪያ ኃላፊዎችና በመሰል ኃላፊነት ላይ ያሉ መኮንኖች ለስብሰባ ተቀምጠዋል። የስብሰባው አጀንዳ የሰራዊቱን ዓመታዊ ሥራ መገምገም የሚል ነው። ግምገማ ባሉት መድረክ ማጠቃለያ ላይ የጦሩ ጠቅላይ አዛዥ ጠቅላይ ሚኒስትር አብይ መጡ። ጥቂት ካብራሩ በኋላ ብሶታቸውን መዘርዘር ጀመሩ። እኔ ለእናንተ ስንት ነገር አደረግኩላችሁ፣ ማዕረግ ሰጠኋችሁ፣ መሬትና ቤት መርጣችሁ እንድትወስዱ አደረግኳችሁ፣ ስማችሁን በፓርላማ እየጠራሁ አወደስኳችሁ፣ በሄድኩበትና ባገኘሁት አጋጣሚ ሁሉ ስለ እናንተ ነው የማወራው፣ እናንተ ግን ስለ እኔ አታውሩም፣ ከእናንተ ውስጥ ስለ እኔ ማንም አይናገርም አሉና አይኖቻቸውን ወደ እኛ ልከው ጠረጴዛውን እንደበደቡት ይላል አንድ የስብሰባው ታዳሚ መኮንን። የጄኔራሎቹና የጠቅላይ ሚኒስትሩ የእሳቸውና የጦሩ ግንኙነት እንዲህ ባለ መልኩ የሚሰፈር ባድርጌልሃለሁና አድርግልኝ ቀመር የሚለካ ቢመስልም ጥያቄዎች ግን መነሳታቸው አልቀረም። እነዚህ ጄኔራሎች ያሰማሩት ሰራዊት በአራቱም አቅጣጫ በፈረቃ ህዝብን የሚገድል፣ የሚያፈናቅል፣ የሚዘርፍ፣ የሚደፍር የህዝብና የአገር ብሔራዊ ደህንነት ስጋት ነው የሚሉ ድምጾች ቢነሱም የለም ሰራዊቱ የኦነግ ሰራዊት ነው፣ ሸኔ ነው፣ የኦሮሞማ ጦር ነው በሚልም የሚቀሰቅሱ ሞገዱን ይዘውታል። መንግስት በአንጻሩ የብሔር ብሔረሰብ ሰራዊት ነው ያለኝ ይላል። በዚህ ዝግጅት የዚህን ሰራዊት ባለቤት እንፈልጋለን። በእርግጥ ሰራዊቱ የማን ነው? አብራችሁን ስትቆዩ ለጥያቄው ማብራሪያ እንዲሰጡን የጠየቅናቸውን ሰዎች አስተያየትና ያገኘናቸውን መረጃዎች ትከታተላላችሁ። ለደቂቃዎች ከእኛ ጋር ቆዩ። ቀዳሚ ግብዣችን ነው። በፊልድ ማርሻል ብርሃኑ ጁላ ኢታማዦር ሹምነት በጠቅላይ ሚኒስትር አብይ አህመድ ጠቅላይ አዛዥነት የሚመራውን ሰራዊት የማን ሰራዊት ነው የሚለውን ጥያቄ ይዘን ስንገመግም የምንጠቀመው መመዘኛ 3 ነው። ከተቋቋመበት ህገ መንግስታዊ ምክንያት፣ ከተሰጠው ተልእኮና ከስብጥሩ አንጻር የሀገር መከላከያ ሰራዊት መመስረቱን የሚደነግገው የህገ መንግስቱ አንቀጽ 87 ሰራዊቱ የብሔር ብሔረሰቦችና ህዝቦች ተዋጽኦን ያካተተ እንደሚሆን ያስቀምጣል። ይህንን መመዘኛ ብቻ ወስደን ስንመለከት በአሁኑ ወቅት በዚህ በኢትዮጵያ ስም በሚጠራ ሰራዊት ውስጥ አንድም የትግራይ ተወላጅ የለም። ጦሩ የሰራዊቱ አባል ሆነው አብረውት የኖሩትን ወታደሮች በማንነታቸው ምክንያት አስሯል፣ ገድሏል፣ አባሯል። በዚህ መልኩ ከትግራይ ተወላጅ እንዲጸዳ የተደረገው ሰራዊቱ ከላይ እስከታች አንድም ትግርኛ ተናጋሪ ባልደረባ እንደሌለው ራሳቸው ጠቅላይ ሚኒስትሩ ህዳር 21 2013 መቀለን ተቆጣጠርሁ ባሉበት ቀን በፓርላማው ተናግረዋል። በማንነታቸው ምክንያት ባልደረቦቹን ከሰራዊቱ ያባረረ ያሰረና የገደለ ጦሩ እስካሁን የትግራይ ተወላጆችን መልሶ አላካተተም። ይህ ሰራዊት በቅድሚያ የትግራይ ተወላጅ የጦሩ አባላትን የመነጠረ በመሆኑ ቢያንስ ሰራዊቱ ሲመሰረት ጉልህ ሚና የነበረውን የትግራይን ህዝብ የማይወክል በማንነቱና በሚናገረው ቋንቋ እየለየ አንድን ማህበረሰብ ከውስጡ ፍቆ ካስወጣ በኋላ የኢትዮጵያ ሰራዊት ሊሆን አይችልም የሚለውን ክርክር ብዙዎች ይደግፉታል። ምናልባት በዚህ መልኩ ያባረራቸውና ያሰራቸው የሌላ ብሔር ሰራዊት አባላትም ሊኖሩ እንደሚችሉ የሚገምቱ አንድ አስተያየት ሰጪ የአገሪቱን ህዝብ መምሰል አለበት በሚል የተደነገገለትን ጦር ሰዎችን በብሔራቸው ምክንያት የማይቀበል ወይም የሚያሳድድ በመሆኑ የኢትዮጵያ ጦር ሊባል አይችልም ይላሉ። ሕገ መንግስቱ የአገሪቱን ህዝብና ብሔረሰቦች ስብጥር ሊመስል እንደሚገባው ቢደነግግም የጦሩ አዛዦች ግን በዘር አናስተናግድም በማለት እስከ አያታቸው ብሔራቸውን አጥንተውና አጣርተው ትግርኛ ተናጋሪዎችን አባረዋል። አሁን ደግሞ የአማራ ተወላጅ የሰራዊቱ አባላትን ከሰላም ማስከበርም ከአገር ውስጥ ስምሪትም መንቀል መጀመራቸው እየተዘገበ ነው። በዚህ መንገድ በሰራዊቱ ውስጥ ያሉ የትግራይ ተወላጆችን ከገደለና ካሰረ በኋላ በእያንዳንዱ የትግራይ ገበሬ ቀዬ ሄዶ መግደልና ማፈናቀል፣ መዝረፍና መድፈር ስራው ሆነ የሚለውን ጉዳይ የሚያስታውስ አንድ አስተያየት ሰጪ ይህንን ሲያደርግ ግን ዛሬ የኦሮሞማ ሰራዊት ነው የሚሉት ሰዎች የኢትዮጵያ ሰራዊት ነው እያሉ ከጎንህ ነን ይሉት ነበር ይላል። ተጠቃ፣ ተዋረደ፣ ተሳደደ እያሉ ሲያዝኑለት የነበረው፣ ታንክ ተነዳበት፣ ተራራ ተናደበት እያሉ ሲያለቅሱለት የነበረው ሰራዊት ያኔም ሆነ አሁን ግብሩን አልቀየረም በማለትም ያክላል። የሰሜን ዕዝ ጥቃት እነሱ ባወሩት ልክ አሰቃቂ ከነበረ ለምን ከምክትል አዛዡ ጀምሮ ያሁሉ ጄኔራልና ሰራዊት ከታሰረበት ተለቀቀ? በእነሱ ጀርባ ላይ የሚነዳው ታንክና ሲኖትራክ አልቆ ነበር ወይ የሚለውን እንኳ ለመጠየቅ ህሊና አልነበረም ይላል። ሐሳቡን ሲቀጥልም የሰራዊቱ አዛዦችና ጠቅላይ ሚኒስትሩ በትግራይ ጦርነት ህዝባዊ ድጋፍ ለማግኘት ሲሉ አስከፊ በሆነ መንገድ ቅስቀሳ ሲያካሂዱ ተቀላቅሎ በየሚዲያው እየቀረበ የሰሜን ዕዝ ጥቃትን ኢሰብአዊ ለማድረግ ሲጥር የነበረ ሁሉ የመከላከያ ተቆርቋሪ ሆኖ ነበር ይላል። ጠቅላይ ሚኒስትሩም ሆኑ ሹሞቻቸው እውነት አውርተው የሚያውቁ ይመስል
በትግራይ ተፈጸመ የተባለው ነገር በመያዝ የእነሱን ፕሮፓጋንዳ ተከትሎ ይህንን ጦር የኢትዮጵያ ሰራዊት አድርጎ በማስተዋወቅ ተጠምዶ የነበረው ኃይል አሁን ግን ይህንኑ ሰራዊት የሸኔና የኦነግ ጦር ነው ይለዋል በማለት አስተያየቱን ያጋራን ባለሙያ ደግሞ የሰላ ትችት አለው። ኦነግ ይህንን ሰራዊት ለመፋለም ትጥቅ አንስቶ ጫካ በወረደበት ሰዓት ዛሬ የሸኔ ሰራዊት ነው እያሉ በየሚዲያው እየወጡ የሚናገሩት ሰዎች ግን ጦራችንና መከላከያችን እያሉ ሰራዊቱን፣ መሪያችንና ነብያችን እያሉ ጠቅላይ ሚኒስትሩን ሲያወድሱ ነበር። ኦነግ ይህ ሰራዊትም ሆነ ስርዓት ለማንም የማይሆን ነው ብሎ ጠመንጃ ያነሳው ገና በጠዋቱ ነው፣ አሁንም በዚያው ቀጥሏል ይላል። እናም ለግንባሩ ይህ ጦር ከማንም በፊት ትጥቅ አንስቶ የሚፋለመው ጠላቱ እንጂ የራሱ ሰራዊት ሊሆን አይችልም በማለት ሐሳቡን ሲቀጥልም ዛሬ የኦነግ ጦር ነው የሚሉት ኃይሎች እስከ ዛሬ 7 ወራት ድረስ የኢትዮጵያ ሰራዊት ነው፣ ተዋረደብን፣ ተደፈረብን፣ ጦሩ ህዝብ ጠባቂ መኸር ሰብሳቢ ነው፣ ከወያኔና ከሸኔ እንታደግሃለን ሲሉ እያወደሱት ነበር። ኦነግ ግን ይህ ሰራዊት ወንጀለኛና መፍረስ ያለበት ነው ብሎ ከወሰነ 4 ዓመት ደፍኗል ሲል ያክላል። ጦሩ እንደተፈረጀው የኦነግ ሳይሆን የኦነግ ጠላት ከሆነ በጦሩ ላይ የሚነሳው ክስ የኦሮሞ ወይም የኦሮሞማ ሰራዊት ነው የሚለው ነውና እሱን እንመርምር። በእርግጥ የኦሮሞ ሰራዊት ነው ወይ ተብሎ የሚጠየቁት የጦሩ አለቆች በፊት ከአማራ ቀጥሎ ከትግራይ አሁን ደግሞ ከኦሮሞ ገዢ ቢሆን ምን ችግር አለው በማለት በኦሮሞ ህዝብ ውስጥ ያጡትን ቅቡልነት ለማግኘት ሲጥሩበት ተደምጠዋል። ኤታማዦር ሹሙ ይህንን የመናገራቸው ምክንያት የኦሮሞ ህዝብ ሆይ የአንተ ልጆች በመሆናችን ተቃውሞ እየበዛብን ነው ለማለት መሆኑ በውጤቱ ታይቷል። ይህ ሰራዊት የመጀመሪያ ቃታውን የሳበው በሶማሌ ክልል በጅጅጋ ከተማ ዜጎች ላይ ቢሆንም ለመጀመሪያ ጊዜ በአየር ኃይል ቦምቦች የተደበደበው ግን የወለጋ አርሶ አደር ነው። በ2011 ክረምት እነ ፊልድ ማርሻል ያዘዙት ሰራዊት የጣለው የአየር ቦምብ በኦሮሚያ ምድር አርፎ ሴቶችና ህፃናትን አርግፏል። ላለፉት ዓመታትም በሰማይም በምድርም ይኸው ተረኛ ብንሆን ምን ችግር አለው የሚባልለት ሰራዊት ነው ኦሮሚያን የደም ምድር ያደረጋት የሚሉ አስተያየት ሰጪዎች በጫካዎች ውስጥ እየወሰደ ያልታጠቁ ሰዎችን የሚረሽን፣ ወጣቶችን በወላጆቻቸው ፊት የሚገድል፣ ይህንን ሲያደርግም ቪዲዮ የሚቀርጽ፣ በዚህም መከላከያችን መከታችን እየተባለ ውዳሴና ሽልማት ሲቀርብለት የነበረ ነው ይላሉ። እናም ይህ ሰራዊት የኦሮሞም ሆነ የኦሮሞም አይደለም የሚለውን ለመደምደም አዛዦቹን መቁጠር ሳይሆን እነዚሁ ሰዎች በዚህ ህዝብ ላይ የፈጸሙትን መዘርዘር በቂ ነው የሚለውን ይዘን ሰራዊቱን ከተልእኮ አንጻር እንገምግመው። የአገሪቱ መከላከያ አዋጅ እንደሚለው የሰራዊቱ ዋና ተልእኮ የኢትዮጵያን ሰማይና ምድር ከውጭ ጥቃት መጠበቅ ነው። ከዚህ አንጻር ሲለካ ባለፉት 5 ዓመታት ይህ ሰራዊት የትኛውንም የኢትዮጵያ ድንበር ሲጠብቅ፣ የትኛውንም የአየር ክልል ሲከላከል አናገኘውም። የአዲዳሮ ከተማን የሻቢያ ጀቶች ሲቀጠቅጧት እኛነን እያለ ሽፋን ሲሰጥ የነበረው ይኸው ጦር ከወራት በፊት የሻቢያ አየር ኃይል በኢትዮጵያ ሰማይ ላይ ልምምድ ሲያደርግ ለመቆጣት እንኳን ድፍረት ያጣ መሆኑም ታይቷል። ከኤርትራ ጋር ተባብሮ የራሱን አገር ህዝብ ማጥቃቱ ሳይበቃ የሱዳን ጦር ከ50 ኪሎ ሜትር በላይ የኢትዮጵያን መሬት በወረራ ሲይዝ ግን የምንዋጋው ከትግራይ ጋር እንጂ ወንድም ከሆነው የሱዳን ህዝብ ጋር አይደለም እያሉ ይናገሩ ነበር። ግን የኛ አርሶ አደሮች ተፈናቅለዋል፣ ማሳቸው ተቃጥሏል፣ ቤታቸው ተቃጥሏል፣ በደል ደርሶብናል። ያም ሆኖ አንዋጋ እያለ ነው በንግግር ለመፍታት ውጊያ ስለማይጠቅመን። እኛም ከሌላ ወዳጅ መሆን እንችላለን፣ ሱዳን ጠላት ማድረግ ግን አንችልም። በብዙ ነገር አንድ ህዝቦች ነን። ተዋደን ተከባብረን አብረን ይኖር ወደፊትም አብረን የምንኖር እና ወዳጅነት ችግር የለብንም። የራሱን ህዝብ በጠላትነት ፈርጆ የሚያሳድድ መንግስት፣ የአገርን ዳር ድንበር ማስጠበቅ የሚጠበቅበት ሰራዊት ገበሬዎች መፈናቀላቸውን መገደላቸውንና ቤታቸውን መቃጠሉን ግዛት በኃይል መያዞኑና አገር መወረሩን እያወቀ ከሱዳንስ ጋር አልዋጋም ይላል። የአገር ውስጥ ችግርህን ተደራድረህ ፍታ፣ ከህዝብ ጋር አትዋጋ፣ በጎረቤት ሰራዊት የአገርን ህዝብ አትግደል ወዘተ ሲባል ግን ከማን ጋር ነው የምደራደረው? ጁንታውን ሳልደመስስና ለፍርድ ሳላቀርብ አልደራደርም ብሎ 1 ሚሊዮን ዜጎችን ቀጥፏል። በወቅቱ የዚህ ሰራዊት አዛዦች ከሱዳን ጋር እንደራደራለን፣ ትግራይን ግን እንቀብራለን ሲሉ ነበር ጎርደድ እያሉ ሲናገሩ የነበረው። እኛ ከሱዳን ጋር ጦርነት አናደርግም፣ ምክንያቱም ጦርነቱ ምንም አያደርግልንም። አሁን ሱዳኖች የያዙትን መሬት በንግግር መጨረስ ይቻላል። እምነታችንም እሱ ነው። ስንት ጊዜ ነው በመሬት ችግር ዘራፍ ብለን ተዋክተን ወጣቶች የምናስጨርሰው? በቀላሉ ፍርድ ቤት ሄደህ እኮ መፍታት ትችላለህ። ፍርድ ቤት ሄደህ መፍታት የሚቻለው የጁንታን ብቻ ነው። እዛ መፍታት አትችልም። ጁንታውን በማጥፋት ብቻ ነው መፍትሄ የምትሰጠው። የመሬት ጉዳይ በዓለም አቀፍ ፍርድ ቤት መፍታት ይቻላል። ግፋ ቢል ወንድማማቾች ነን ከሱዳን ጋር። ከሱዳን ጋር ወንድማማቾች ከሆንን ከትግራይስ ጋር የሚለውን ጥያቄ እንለፈውና
በጁንታን ማጥፋት ስም ሚሊዮኖችን የገደለው ሰራዊት መጨረሻ ላይ ጁንታ ካላቸው ሰዎች ጋር ለድርድር ቢቀመጥም የሱዳንን ወረራ ለመመከት ለመሬት ብለን አንዋጋም እያለ እንዲህ በኩራት ይናገር እንደነበር ማስታወስ ይገባል። በዚህም ምክንያት ሱዳን የኢትዮጵያን ግዛት ከያዘች 2 ዓመት ቢያልፋትም የአገርን ድንበር የመጠበቅ ተልዕኮ የተጣለበት ሰራዊት ግን በዚህ ወራሪ ጦር አጠገብ አልፎ አያውቅም። ከዚያ ይልቅ በኦሮሚያ፣ በትግራይ፣ በሲዳማ፣ በወላይታ፣ በሶማሌና በሌሎች ክልሎች ሲያካሄድ የነበረውን ግድያ ቀጥሎ አማራ ክልል ላይ ደርሷል። ይህ ኢትዮጵያውያንና ኢትዮጵያን የመከላከል ግዴታ ያለበት ሰራዊት ህዝብን እንዲያጠቃ ትዕዛዝ በሚሰጡ ኮማንደሮች እየተመራ የአገር ደህንነት ስጋት የሆነ ታጣቂ እንጂ ከተልእኮም አንጻር የኢትዮጵያ ሉዓላዊነት አስጠባቂ አይደለም ወደሚለው ድምዳሜ ያደርሳል። በተልእኮም ሆነ በስብጥር ኢትዮጵያን የማይመስለው ይህ ሰራዊት የኦነግም የኦሮሞማም የኢትዮጵያም ካልሆነ ታዲያ የማን ነው የሚለውን ጥያቄ ይዘን ስንነሳ የጠቅላይ ሚኒስትር አብይ አህመድ የግል ጦር ነው ወደሚለው ምላሽ ወስደናል። በኢትዮጵያ ታሪክ የኢትዮጵያ መከላከያ የሬጂም ሴኩሪቲ እንጂ የፐብሊክ ሴኩሪቲን ሰርቶ የማያውቅ አደረጃጀት ነው። አድርጎት አያውቅም። የኢትዮጵያ መከላከያ አድርጎ አይሆንም። አሁን ግን የግለሰብ ንብረት ነው የሆነው። የግለሰብ ንብረት ሆኖ አገሪቷን በሙሉ አተራምሷል። ሰራዊቱ የሚያገለግለው ስርዓት፣ የሚጠብቀው ግዛት፣ የሚቆምለት ህገ መንግስት ወይም የሚዋጋለት ህዝብ እስከሌለው ድረስ ንብረትነቱ የጠቅላይ አዛዡ ነው የሚለው ድምዳሜ ያለ ምክንያት የሚመጣ አይደለም። እስከ ዛሬ የሰራዊቱ ተልዕኮ ሆኖ የቀጠለው የጠቅላይ ሚኒስትሩን የስልጣን አደጋዎች ተቾችና ተቃዋሚዎች ማሳደድ መሆኑ በአንድ በኩል፣ ከፋፋይና ዘረኛ አንደበትና ተግባር አላቸው የሚባሉትን የጠቅላይ አዛዡን ስምሪት ወስዶ የሚሰራ ሆኖ መዝለቁ በሌላ ወገን ሰራዊቱ የጠቅላይ ሚኒስትሩ የግል ተቋም ነው የሚለውን ክርክር ብዙ አስረጃዎች እንዲቀርቡበት ያደርጋል። ሰራዊቱ እስከ ዛሬ ድረስ የተዋጣለት ስራ ሰርቷል ከተባለ ጠቅላይ ሚኒስትሩ ጠላት ነው ያሉትን የትግራይን ህዝብ በሰማይም በምድርም መግደሉ፣ ገና በማለዳው የስርዓቱን ከሃዲና ክፋት አይቶ በተነሳው የኦሮሞ ነጻነት ሰራዊት ሰበብ የኦሮሞ አርሶ አደርን እንደ ጠላት ቆጥሮ ዘግቶ መጨፍጨፉ፣ አሁን ደግሞ የአማራን ህዝብ ያለ ፍርድ ለመግደል መሰማራቱ የጠቅላይ ሚኒስትሩን የስልጣን ተቀናቃኞች በየቦታው እየዞረ መግደልና ማፈኑ ነው የሚሉ ሰዎች ሰራዊቱ የኢትዮጵያ ሳይሆን የእሳቸው ነው ይላሉ። ጦሩ እንኳንም የኦሮሞና የኢትዮጵያ ይቅርና የብልጽግናም አይደለም በማለት ይህንን የሚሞግቱ ሰዎች ጠቅላይ ሚኒስትሩ ህዝብ ሰጥ ለጥ ብሎ እንዲገዛላቸው ይፈልጋሉ። ያ ካልሆነ ግን በፈረቃ ለመግደል ለማድሄትና ለማፈናቀል ሲወስኑ ይኸው ሰራዊት ታዛዣቸው ሆኖ እየዘመተ ቀጥሏል ሲሉ ሐሳብ ያቀርባሉ። ሌሎች የብልጽግና ባለስልጣናት በዚህ ጦር ላይ ቁጥጥርም ክትትልም የላቸውም ይላሉ። ሰራዊቱ የጠቅላይ ሚኒስትሩ የግል ንብረት መሆኑን ለማሳየት ወደኋላ 4 ዓመታትን ተመልሰን አንድ አስገራሚ ታሪክ እናስታውስ። በወርሃ ህዳር 2011 ዓ.ም የኤርትራው ፕሬዝዳንት ኢሳያስ አፈወርቂ፣ የሶማሊያው ፕሬዝዳንት መሐመድ ፎርማጆና የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በጎንደር ተገናኙ። የሶስቱ መሪዎች ውይይት ቀጣናውን እንዴት እናልማው፣ እንዴትስ ያለ ጤናማ ትብብር እንፍጠር የሚል እንዳልነበር ባሳለፍነው ወር ጋዜጠኞችን በቤተ መንግስት የሰበሰቡት ጠቅላይ ሚኒስትር አብይ ካሰሙት ንግግር መረዳት ተችሏል። በወቅቱ ኢጋድን ትተን የራሳችንን ትልቅ ተቋም እንፍጠር፣ ሶማሊያን፣ ኤርትራንና ኢትዮጵያን ደግሞ በኮንፌዴሬሽን እናዋህድ ተባብለን ነበር ይላሉ ጠቅላይ ሚኒስትሩ። ለዚህ ፕሮጀክት እንቅፋት የሚሆኑ ኃይሎችን ከየአገሩ ማስወገድ የሚለው ደግሞ ቅድሚያ ተሰጠው። በዚህም የፎርማጆም የኢሳያስም ጠላት የሆኑት የጁባላንዱ ፕሬዝዳንት መሐመድ ማዶቤና የደቡብ ምዕራብ አስተዳዳሪው ሙክታር ሮቦው በቀዳሚነት እንዲታሰሩ ተወሰነ። ጠቅላይ ሚኒስትሩ ይህንን ኃላፊነት ወስደው ሰራዊታቸውን ላኩ። ሙክታር ባይዶ አካባቢ በነበረው ሰራዊታቸው ታስሮ ወደ አዳማ ከተወሰደ በኋላ ወደ መቋዲሾ እንዲጓዝ ተደርጓል። መሐመድ ፎርማጆ በምርጫ ተሸንፈው እስከሚለቁ ድረስ ሙክታር ከ3 ዓመታት በላይ እንዲታሰር ተደረገ። ይህንንም ዓለም አቀፍ መገናኛ ብዙሃን ዘገቡት። የአብይና ኢሳያስ ወዳጅ የነበሩት ፎርማጆ ከሶማሊያ ፕሬዝዳንትነት ሲሰናበቱ ሙክታርም ከእስር ቤት ወጥቶ አሁን በሶማሊያ የሃይማኖት ጉዳዮች ሚኒስትር ተደርጓል። በወቅቱ ጠቅላይ ሚኒስትሩ ለወዳጆቻቸው ኢሳያስና ፎርማጆ ፍላጎት ሲባል እንዲታሰር ሰራዊታቸውን ያሰማሩበት ሌላኛው ሶማሊያዊ ፖለቲከኛ የጁባላንዱ ፕሬዝዳንት መሐመድ ማዶቤ ነበር። ይህንን ሰው ለመያዝ በአካባቢው ሰራዊት ያልነበራቸው ጠቅላይ ሚኒስትር አብይ በጦር ሄሊኮፕተር ሰራዊት ላኩ። ሆኖም ሁኔታውን አስቀድሞ ያወቀው የኬንያና የኡጋንዳ ሰራዊት ሄሊኮፕተሩ የሚያርፍበትን ቦታ በመኪና በመሙላቱና
የኪስማዩ አውሮፕላን ጣቢያ ሰራተኞችም ፍቃድ በመከልከላቸው እንዳያርፍ ተደረገና ተልእኮ ከሸፈ። እንዲህ ባለ መልኩ ለግል ክብርና ዝና ለአንድ ሰው ስልጣንና ወንበር ሲባል ለጎረቤት ሀገራት ተቃዋሚዎችም ጭምር ተልእኮ የሚወስድ ጦር ነው እንግዲህ የኢትዮጵያ ሰራዊት የሚባለው። አሁን ደግሞ ወንድሜና ጓደኛዬ እየተባሉ በጠቅላይ ሚኒስትር አብይ ለሚወደሱት ለየተባበሩት አረብ ኤምሬቶቹ መሐመድ ቢን ዛይድ ቅጥረኛ ይሆን ዘንድ 30 ሺህ ምልምል ተዘጋጅቷል። የተባበሩ መንግስታት ጭምር የራስን ዜጎች የምትገድልና የምትደፍር የምትዘርፍና የምታፈናቅል ነህ ብሎ ዓለም አቀፍ መርማሪ ያቆመበት ጦር የብልጽግናም የኦሮሞም የኢትዮጵያም ሳይሆን የጠቅላይ ሚኒስትሩ የግል ንብረት ነው የሚለው ክርክር አሳማኝ የሚሆንበት ምክንያት ብዙ ነው። የኢትዮጵያ የተባለ ሰራዊት የአገሩን ሕዝብ የሚከላከል እንጂ የአገሩ ሕዝብ ስጋት የሚሆን አይደለም የሚለውን ሐሳብ የሚያስረዱ ሰዎች ይህንን ጦር ከቀደሙት መንግስታት ሰራዊት ጋር ያነጻጽሩታል። በቀደሙት ስርዓቶችም ቢሆን የአገዛዝ ሰራዊት እንጂ የህዝብ ሰራዊት አልነበረም የሚሉት እነዚህ አስተያየት ሰጪዎች የኢህአዴግም ሆነ የደርግና የንጉሱ ዘመን ሰራዊት በህዝብ መብት ጥሰት ቢከሰስም የአገርን ዳር ድንበር ለመጠበቅ ግን ለህይወቱ የማይሳሳ ነበር ይላሉ። የትኛውም የአገሪቱ መሪ የአገሩን ግዛት ለወራሪ ሰጥቶ ለስልጣን ያሰጉኛል ያላቸውን ጠላቶችን መግደልና ማሳደድ የመንበሩ ቀዳሚ ተልዕኮ ሲያደርገው አልታየም ሲሉም ታሪክ ይጠቅሳሉ። ኮሎኔል መንግስቱ ኃይለማርያም በሰሜንም ሆነ በመሃል ሀገር የታጠቁ ተቃዋሚዎቻቸውን ትተው የአገርን ሉዓላዊነት ለማስከበር በኦጋዴን መዝመታቸውን፣ በ1992 ምርጫ ከተቃዋሚዎቻቸው ጋር ፉክክር የነበረባቸው አቶ መለስ ዜናዊም የመንበር ስጋት ናቸው ባሏቸው ፖለቲከኞቻቸው ላይ ሳይሆን በሻዕቢያ ወረራ ላይ አተኩረው የባድመ ድልን ማምጣታቸውን ያስታውሳሉ። የዘንድሮቹ ግን ከሉዓላዊነት ይልቅ ለግል ስልጣንና ዝና የሚያሰጉ ሰዎችንና ቡድኖችን ማጥፋት፣ ወራሪ ጎረቤቶችን ወንድም እያሉ የአገርን ህዝብ ግን ጠላት አድርገው መዝመት ዋና ተልዕኳቸው ሆኖ ቀጥሏል። አቅም ያነሰው ሲመስለው ደግሞ ከጎረቤት ሀገራትም ጦር እየጋበዘ ሲገድል በትግራይ ታይቷል። በዚህም ሰራዊቱ በቅርጽም ሆነ በይዘት በህግም ሆነ በተልዕኮ የኢትዮጵያ ሳይሆን የጠቅላይ ሚኒስትሩ የራሳቸው ነው የሚለውን ብዙዎች የሚያስማማ ይመስላል። እናም ሰራዊቱ የጠቅላይ ሚኒስትሩ ብቸኛ ምሽግ ሆኖ ማስፈራሪያ፣ መግደያና ማፈናቀያ ሆኖ ቀጥሏል። ለዚያም ነው ጠቅላይ አዛዡ እኔ ስለ እናንተ ስናገር እናንተ ግን ስለ እኔ አትመሰክሩም ብለው ጄኔራሎቻቸውን በግል ጉዳያቸው መቆጣታቸው የተሰማው።